ነብዩ መሐመድ የአላህ መልእክተኛ ነው፣ የአላህ ብቸኛ ነብይ ነው ብላችሁ ነው የምታምኑት? ብቸኛ ነብይ ነው ብለን አናምንም። ያው የአላህ ብቸኛ መልእክተኛ ነው። ብቸኛ የሚለው ነው ኢላ ኢላላህ መሐመድ ረሱሉላህ አይደል እንዴ? እንትናችሁ እኮ አይደለም፣ ብቸኛ አይደለም። ነብዩ መሐመድ የአላህ መልእክተኛ ናቸው ብለን ነው። በቃ ብቸኛ የሚለው ነው አውጣ። ከአላህ ቀጥታ መልእክት የተቀበሉት እሳቸው ብቻ ናቸው። ኧረ ሌሎችም አሉ። ስለዚህ ብዙ ቁርአን ያላችሁ? አይ ብዙ ቁርአን የለንም። ጥያቄ ሁሉ መልእክት ከተቀበለ እንግዲህ መልእክቱን የተቀበሉት እሳቸው ናቸው ብላችሁ ካመናችሁ፣ አይ ሌሎችም አሉ። ሌሎችም እኛ ከአላህ ዘንድ ለሰው ልጆች የተላኩ ብዙ መልእክተኞች አሉ። ከዛ በኋላ ስለዚህ ብዙ መልእክተኞች ካሏችሁ ብዙ ቁርአን ያላችሁ፣ ብዙ መጽሐፍ ነው ያላችሁ። አይ ብዙ መጽሐፍ ወይ ብዙ ቁርአን የሚባል የለም። እኛ አላህ እንደ ዘመኑ ያወረዳቸው መጽሐፎች አሉ። ከነዛ ከወረዱት መጽሐፎች ውስጥ አንዱ ፉርቃን ወይ ደግሞ ቁርአን ይባላል። በቃ ሌሎችም መጽሐፎች አሉ፣ ግን ቁርአን አይደሉም እነሱ። ስለዚህ በዋነኝነት የእናንተ የህይወታችሁ የመዳኛችን መንገድ ብላችሁ የምታምኑት ቁርአንን ነው። ያው ለዚህ ዘመን ለእኛ ስለተሰጠ፣ ስለዚህ ቁርአን ስታምኑ ከሱ ውጪ ያመጣውን ትምህርት ለህይወታችሁ መዳን መንገድ አይሆንም ማለት ነው። አዎ ቁርአን ስለ ቁርአን አምላካችን አላህ ሲነግረን ከዚህ በፊት የነበሩትን መጽሐፎች አራሚ አብራሪና ያልተወሱትን ነገሮች የሚያወሳ ማለት ነው። የሁሉም መጽሐፍ መደምደሚያ ነው። ገባህ አይደል? እና ለዚህ ኡማ ወይ ደግሞ በነቢዩ መሐመድ ጀምሮ እስከ መጨረሻው ዘመን ድረስ ላሉ ህዝቦች የተላከ መጽሐፍ መመሪያችን። እንግዲህ ይሄንን ነገር እናንተ እንደዚህ ብላችሁ ካላችሁ አሁን በነቢዩ መሐመድ ላይ ያላችሁ እምነት ለእናንተ ትክክለኛ የህይወት ሞዴላችን ነው ብላችሁ ነው የምታምኑት? ነቢዩ መሐመድ በራሱ እንደ ባህሪያት ወይንም ደግሞ እንደተጻፈው እንዳሳለፉት ህይወታቸው ሲታይ የሰው አይደለም የሃይማኖት የሰው የግለሰብ ህይወት ሞዴልስ መሆን ይችላሉ ወይ? አዎ ይችላሉ በደምብ። እንግዲህ እሳቸው ባሳለፉባቸው ህይወቶችና ነገሮች ከተመለከትን ያሏቸው ፕሪንሲፕሎችና ህጎች ጠቅላላ አንደኛ በጋብቻ ዙሪያ ያላቸው፣ ሁለተኛ እናንተ አሁን ክርስቲያን የመንግስተ ሰማያት ወይ ጆይ ምን እንደምናረግ ታውቃለህ? እንድትረዳው አንዱን ፖይንት አውጣና አንዱ ፖይንት ላይ እናውራ። ከዛ አሁን ስለማመን ነው እያወራን ያለ ነው እኮ ስለ ጋብቻ ነው። ስለ ጋብቻ አይ በእሳቸው ላይ ስለ አንድ ነገር አናወራማ። እሳቸው ብዙ ነገር ይዘዋል። ዋናው ታዲያ ሁሉንም ታዲያ ብለን እናግበስብሰው ሁሉንም እናግበስብሰው አንድ ላይ። አይ ይኸውልህ አሁን እሳቸው ብለን ስናወራ የነገሮች ሁሉ መጀመሪያም የነገሮች ሁሉ መጨረሻም ለእናንተ እሳቸው ናቸው። አይ እንደዛ የሚባል ነገር የለም። እሳቸው ለእኛ የተላኩ ነብይ ናቸው እኮ። የእሳቸውን ለእናንተ የተላኩ ነቢይ እስከሆኑ ደረጃ ድረስ እንደ እስልምና ዋነኛ ኮር ፖይንት ወይንም ባክቦን የምታዩት ነገር ቢኖር ምንድን ነው? የነብዩ መሐመድ ቃልና የነብዩ መሐመድ ህይወት ወይንም ደግሞ የህይወት ስታይል በሆነ ትምህርታቸው ለእስልምና ዋነኛው ነው። ከዛ ውጭ ሌላ የለም ነው የእስልምና ለእኛውማ ትክክል። ከዚህ አንጻር ነው። ስለዚህ ይህንን ነገር ስናወራ እንግዲህ በነቢዩ መሐመድ ህይወትና ማንነት ላይ ያላችሁን የእናንተ ሙሉ ለሙሉ የህይወት ሞዴል ነው ብለን ካልን በእሳቸው ላይ የሚታዩ በትዳር ብንለው ክርስቲያንን በመግደል የሚገኝ ጽድቅ። ቆይ አንዴ ጆይ፣ አሁን ጆይ እስካሁን ድረስ ስነ ስርዓት ነበረክ። አሁን ወጥ መርገጥ ጀመርክ። ወጥ ደግሞ አታስቀምጡ ብያቸው ነበር። ይቅርታ፣ ሌላ ጊዜ ወጥ አናስቀምጥም። እስቲ ስለ ነብዩ መሐመድ ካነበብካቸው ከምታውቃቸው እስቲ አንዱን ነገር ለምሳሌ እንዲህ አድርገዋል እዚህ ቦታ ላይ አንብቤ ያለው የምትለውን አንድ እስቲ ስጠን። አሁን ቁርአን እኔ በመሰረቱ አጥንቼ አላውቅም እኮ። ምን መሰለህ ጆይ፣ አሁን ለምሳሌ ቆይ ጆይ፣ ለምሳሌ ልንገርክማ፣ አንተ ጴንጤ ነህ አይደለም? ጴንጤ ነህና ለምሳሌ እኔ ኢየሱስ ክርስቶስ ከሆነ ትልቅ ሰውዬ ጋር ከንፈር ለከንፈር ሲሳሳም ሰምቻለሁ ብዬ ባወራ የሆነ ይደብራል። ሶሪ ቱ ሴዛት ይደብራል። አያስጠላም?
የሆነ ዲስሪስፔክት ነገር ይመስላል፣ ግን ነው ዲስሪስፔክት ነው። ገባ ካለ ስለዚህ ምን አደርጋለሁ እኔ ልክ ስሰማ፣ ምክንያቱም እኛ የተማረን ሰዎች ነን፣ አንተ ደግሞ ወጣት ነን፣ በዛ ላይ ጥሩ አማርኛ ነው የምናወራው። ስለዚህ የሆነ የስሜት ነገር እንዳይሆን ልክ ይህንን ነገር ስሰማ ይህንን መረጃ የት ነው ያመጣኩ ብዬ ያንን ሰው ጠይቀዋለሁ። ከዛ መረጃ ካለኝ እከፍትና ጆዬ እዚህ ጋር ስለ ኢየሱስ ክርስቶስ እንደዚህ አንብቤያለሁ እና ምንድን ነው ኦፒኒየንክ ስለዚህ ነገር ምንድን ነው ሀሳብ ብዬ በጠይቅ ተገቢ ነው። ምንም ይሄ የአንድ ሰው ወይም ደግሞ የተማረ ሰው ንግግር ነው። በቃ ልክ እንደተማረ ሰው እናወራና ልክ ነቢዩ መሐመድ አንተ ካነበብከው እንደዚህ አይነት ሰውዬ ናቸው እንዴት ነው ሞዴል ሊሆኑ የሚችሉት ያልከውን ነገር ክፈትና አሳየን። ከሌለ ግን ለሌላ ቀን ሂድና እንደዚህ ያሉክን ሰዎች ምን ላይ አንብባችሁ ነው ስለ ነቢዩ መሐመድ እንዲህ ያላችሁት ብለህ ጠይቃቸውና አንብበክ መረጃውን ይዘመጠክ ከዛ ትከፍተውና አየካ እዚህ ጋር እንደዚህ ይላል ስለ ነቢዩ መሐመድ እና ምን ታስባለህ ብለህ ስጠይቀኝ አብራራልሃለሁ። እንደተማረ ሰው ስናወራ ማለት ነው። እኔ አሁን ይሄንን ነገር እንደ ሀሳብ የማነሳለ ነገር ምንድን ነው? እንደ ሀሳብ ሲሆን ደግሞ እንዳልተማረ የዱርዬ ወሬ ይሆንብናል። መሰዳደብ ይመጣል፣ መበሻሸቅ እንዳይመጣ ያለውን ነገር እኮ ይሄ ልክ ነው ልክ አይደለም እዚህ ጋር ልጠይቃችሁ ነው የመጣችሁ። ለምን ጠይቃችሁ ጥያቄ ደግሞ ይሄ ልክ ነው ስንላችሁ ይሄ ልክ አይደለም ይሄ ልክ ነው ልትሉ ነው እንጂ ግዴታ አንተ ጋር ልመጣ መጽሐፍ ማልቁራን መሰለህ አሁን ምን መሰለህ ሰዎች እየሰሙ የሚያመጡትን ነገር እንትን እያለን እነሱን ስናግድ አንኖርም፣ ጊዜያችንን አናጠፋም። ስለዚህ አንተ ነቢዩ መሐመድ የጋብቻ ህይወታቸው ላይ በቃ ይሄ ሞዴል ሊሆን አይችልም ብለህ የምታስበው ነገር ካለ ንገረን። ያነበብከው ነገር ካለ ያነበብከው ነገር ግን ከሌለ ወይ ለማንበብ ሞክር፣ ወይ የሚነበብም ነገር ከፈለክ ደግሞ እኛ ልንሰጥክ እንችላለን። ምፈልግ ከሆነ እንደገና ደግሞ የራሴ መጽሐፍ በቂ ነው። ግን እንደናንተ ሀሳብ ነገር በቂ ከሆነ አትጠይቃኛል። በቃ ይበቃል። ያንተ አይመስልህም? አይ የከፈታችሁት እንድንነጋገር መስሎኝ ጥያቄ ታዲያ የሰማ ሁሉ የመጣውን ነገር እሱን ስናርም ልንውል ነው እና እሺ በቃ ከሰማ በቃ ልመልስልህ ነቢዩ መሐመድ በጋብቻ ህይወታቸውም እንዲህ ሰው ገደሉ ምናምን በምትለው ነገር ለእኛ ጥሩ የሆነ ትምህርት አንተ እንደሰማህ እኮ አይደለም። እሳቸው ዝም ብሎ ሰው አይገሉም፣ ሰው ላይ አትድረሱ። እንኳን ሰው መግደል ይቅርና የጦርነት ህግ ነቢዩ መሐመድ ምን ብሎ እንዳወጡ በቃ ሄደን ለማወቅ ለእንትን ለማለት ሞክር፣ ቼክ ለማድረግ ሞክር። እሺ ሀቢብ እስኪ ስለ አንድ ነገር በዚሁ በጣም እኔ የሚገርመኝ ስለ መዳናችሁ ነገር ማለት ገሀነም አለ የለም ብላችሁ ታምናላችሁ? እኛ ጀነትም ጀሀነምም አለ። እንደገና ደግሞ ስለ መዳን ደግሞ ከክርስቲያኖች የተሻለ ትምህርት እኛ ጋር አለ ብለን እና የትኛው ነው እስኪ እናንተ ከክርስቲያን የተሻለ ትምህርት ብላችሁ የምታምኑበት የእምነት አቋማችሁ ገነት ሊያስገባችሁ የሚችል? ስለ ገሀነሙ መግቢያ አልፈልግም፣ ስለ ገነት መግቢያ። ጀነት በእኛ ሃይማኖት የሚገባው አላህን የተገዛ ብቻ ነው። መገዛት ማለት መታዘዝ ማለት መታዘዝ ማለት እስከምን ድረስ? ለምሳሌ ሄደ ፔፕሲ ግዛ ስትባል ሚሪንዳ ገዝታ ለመምጣት በቃ ፔፕሲውን ገዝተህ ማምጣት፣ መጠጣትም መክፈትም አይቻልም። ቀጥ ብለህ ለጥ ብለህ በቃ ከነ መርሱ ይዘህ ትመጣለህ ማለት የመታዘዝ ማለት ይሄ ምሳሌ። ይህንን ነገር 100% ሊያደርግ የሚችል ሰው አለ እዚህ ምድር ላይ? አዎ እኮ ከዛ በኋላ ደግሞ ምን አለን መሰለህ አላህ ስትሄድ ደግሞ የኃጢአት አይነቶች አሉ። ከዛ ደግሞ ተውበት የሚባል ነገር አለ፣ ንስሐ የሚባል ነገር አለ። እንደዛ የሚሄዱ ነገሮች አሉ። እነሱን ከፈለግ ላስረዳ። አሁን እዚህ ላይ ኦፍኮርስ ልታስረዳኝ ነው እኮ እዚህ ጋር እኮ የመጣሁት እኮ ልጣላ እንድንነጋገር። በቃ በእስልምና 3 አይነት ኃጢአት አለ። አንደኛው አምላክ ላይ የምሰራው ኃጢአት ነው። ሁለተኛው ሰዎች ላይ የምሰራው ኃጢአት ነው። ሶስተኛ ደግሞ ራስ ላይ የምሰራው ኃጢአት ነው። በቃ ስለዚህ አምላክ ላይ የምሰራውን ኃጢአትና ራስ ላይ የምሰራውን ኃጢአት ከአላህ ጋር ነው የምጨርሱ በተውበት ማለት ነው። ሰዎች ላይ የምሰራውን ኃጢአት ደግሞ ከሰዎች ጋር ነው የምጨርሱ። ለምሳሌ እኔ አንተ ላይ ኃጢአት ብሰራ አላህ በእኔና በአንተ መካከል ፍትህን ለማምጣት እኔ እናንተን ፍርድ ላይ ማለት ሚዛን ላይ ያስቀምጠናል እንጂ አላህ ለአንተ ተወክሎ እኔን ይቅር አይለኝም፣ አይመለከቱም። ገባካ? አንተ ነው የተበደልከው፣ አንተ ነው ይቅር ማለት የምችለው፣ አንተም ነው እንዲቀጣል ለማድረግ የምችለው። አላህ ግን እናንተን ሚዛን ላይ ያስቀምጠናል። ስለዚህ
ጃ አስቀይሞ ካል ይቅር ትለዋለህ አትሎም ይላል። ይቅር አልሎም ካለ አንተ በጠፋበት ደረጃ ነው ይቀጣል። በቃ አይደለ እንጂ ሰው ላይ በሰራሁት ነገር እኔ አላህ የመማርም የመጠየቅም እንትን የለውም፣ ለአንተ ነው የሚሰጠው። ይሄ አንደኛው ነገር ነው። ሁለተኛው ነገር በእስልምና ሃይማኖት ኃጢአት የማይቆጠርባቸው አካላቶች አሉ። አንደኛ አቅል የሌላቸው ወይ ደግሞ ማሰብ የማይችሉ ለምሳሌ እብድ ማሰብ ስለማይችል ኃጢአት አይቆጠርበትም። ሁለተኛ ደግሞ ያለ እውቀት የምታደርገው ነገር እና ደግሞ ያለ ፍቃድ ለምሳሌ አንድ የ2 ዓመት ህፃን ልጅ አንድ ትልቅ ሰውዬ ከፎቅ ላይ ገፍትሮ ቢገለው አላህ ይህን ህፃን ልጅ አይጠይቀውም። በቃ አይደለም ኦልሬዲ ለመጠየቅ ይሄ ሞራል አካውንታብሊቲ የሚባል ነገር ስለሌለው አላህ ይህን አይጠይቀውም። ለምሳሌ ተገደ የምታደርገው ነገር ለምሳሌ አንተ ማታ በህልም ተኝተክ ከሆነ ሴት ጋር ዝሙት ብታደርግ በቃ አይደለም አላህ በዛ ይጠይቅ። ምክንያቱም ከአቅመ በላይ የሆነ ነገር በእንደነዚህን ነገሮች አላህ ይጠይቅ እና እነዚህ ሁሉ ነገሮች ኮምፕሮማይዝ ይደረጋሉ። ፕላስ ደግሞ ንስሐ የሚባል ነገር አለ። ንስሐ የሚባል ነገር አለ። ይሄ አለ እና ደግሞ ሌላው ደግሞ ጀነራሊ ምንድን ነው አንድ ሰው አላህን እየተገዛ በምድር ላይ ኖሮ ግን ትንንሽ ኃጢአቶችን ቢሰራ ለትንንሾቹ ኃጢአቶች ተብሎ ጀሀነም ዘውታሪ አይሆንም። ስለዚህ ምንድን ነው የሚሆነው? ለትንንሾቹ ኃጢአት ወደ ጀሀነም ይገባና ቅጣቱን ተቀጡ። ቅጣቱን ሲጨርስ ወደ ጀነት ዘውታሪ ሆኖ ይመለሳል ማለት ነው። ይሄ ነው በቃ ትምህርታችን በቃ በአጭሩ ማለት ነው። በጣም በጣም ጥሩ። እኔ አሁን የሰው ልጅ ዋናው በእኛ እምነት ያለው የሰው ፍጥረት መጀመሪያ ያው በእናንተም አንድ ነው። ይሄ አዳምና ሔዋን እንደሆነ እናምናለን። በእነሱ ጥፋት ባለመታዘዝ የፈጠረባቸውን ነገር እንደ መጽሐፍ ቅዱስ እኛ የምናምነው እምነት አለ። እንደ መጽሐፍ ቅዱስ እምነት እንግዲህ እነዚህ ሰዎች ባለመታዘዝ ያደረጉት ነገር በመካከል ያሳሳተ አለ ሰይጣን። የተሳሳተው ግን ሰው ነው። ሰው ደግሞ ለመሳሳት መብት መጀመሪያ መሳሳት እንዳለ አለመሳሳት እንዳለ ተነግሮት ስለነበረ ያንን ኦቢዲየንስ መታዘዙን ስለሳተ ያንን ነገር ሆኖበታል። አሁን ይህንን ነገር ከገነት በዚህ ጥፋቱ የሰው ልጅ ከወጣ በኋላ ወደዛ ለመመለስ ወደ ገነት ለመመለስ ያለውን ሙሉ የመታዘዝ ጉልበትና ኃይል አሁን አንተ በቅድም ባስቀምጥካቸው ደረጃ አስቀምጠልኛል። ለምሳሌ 3 አይነት እኛ እሱ ጋር እንለያያለን ሀቢቢ። እሱንም ላስረዳክ። እሺ ጆዬ፣ በነገራችን ላይ ከማስረዳት በፊት በእናንተ ሃይማኖት አንድ ህጻን ልጅ ንጹህ ሆኖ ሳይረገም ከኃጢአት ንጹህ ሆኖ መወለድ ይችላል? ነጻ ፈቃድ አለው? ሲወለድ ንጹህ ሆኖ ከኃጢአት ነጻ ከእርግማንና ከኃጢአት ንጹህ ሆኖ መወለድ ይችላል? ነጻ ፈቃድ አለው? አይችልም። ስለዚህ አንተ ኃጢአተኛ የመሆን ያለመሆን ምርጫ የለህም ማለት ነው። በግዴታ ነው ኃጢአተኛ የምትሆነው። ስንወለድ ኦልሬዲ በስጋችን ኃጢአት የውርስ ኃጢአት የምንለው አለ። ስለኛ እምነት ነው ማውራ እኮ ገባኝ። አንድ ሰው ኃጢአተኛ መሆን ግዴታው ነው ማለት ነው። ነጻ ፈቃድ አለመሆን አይችልም። ሰው ሁሉ ኃጢአተኛ ነው። አዎ እኮ ገባኝ። እኔ አሁን የጠየቅኩት ጥያቄ አንድ ህፃን ልጅ ኃጢአተኛ ሳይሆን መፈጠር አይችልም፣ መወለድ አይችልም። የለውም። በፈቃድ የተመሰረተ አለ ፍጥረት። ኦኬ ግዴታው ነው አይደለም? ፍጥረት በፈቃድ የተመሰረተ አይደለም። ግዴታ የሚባልም ነገር አይደለም። ኖ